ሰላም ሰላም እንዴት ናችሁ? ጤና ይስጥልን። መላው የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች እንዲሁም የድርጅቱ የሰራዊት አባላት እንዲሁም በመላው የአማራ ሕዝብ የትግል ደጋፊዎቻችን ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛ እላለሁ። እንግዲህ ዛሬ በድጋሚ የመጣሁት ምናልባት ወቅታዊ ጉዳይ የሆነ ነገር አስመልክቶ ማለት ፈልጋለሁ። እንግዲህ ከሰሞኑ አንድ አባታችን አንድ አርበኛ የአባት አርበኞች የበላይ ጠባቂ የሆኑት ጋሽ መሳፍንት መግለጫ ወይም ደግሞ በቪዲዮ የተደገፈ ስለ ትግሉ ወቅታዊ ሁኔታ አስመልክቶ መረጃ አጋርተዋልና እሱን አስመልክቼ የተወሰነ ማለት ፈልጋለሁ። እንግዲህ እኔ ያው ከአርበኝነቱ በዘለለ አባታችን እያልኩ በዚህ ሚዲያ ላይ መግለጽ ፈልጋለሁ። አባታችን በዋናነት ቤስት አይከናችን ናቸው፣ ወይም ደግሞ የትግላችን ዋና እንደ ሮል ሞዴል የምናያቸው አባታችን ናቸውና ክብር አለን። የመረለ ለሳቸው እድሜና ጤና እንዲሰጥልን እንፈልጋለን። የትግላችን ዋና መስራችም ናቸው፣ አርያም ናቸውና እሳቸውን ተከትለን እንግዲህ እሳቸውን ፈልግ ተከትለን ወደ ትግል ሁላችንም የገባ ነው። ይህ በመሆኑ ግን ከሰሞኑ ትንሽ የተናገሩት ንግግር ምናልባት እንደ ግሌ እንደ ታጋይነቴም የተወሰነ ቅር ያለኝ ነገር አለ። እሱን መናገር ፈልጋለሁ። በመጀመሪያ ደረጃ አለ በውጭ በኩል ያለውን የትግሉን ግንኙነት አስመልክቶ የተናገሩት ነገር አለ። የድርጅቱ አመራሮች እኔ ሳላቅ እኔ ሳልሰማ ወደ ሱዳን፣ ወደ ትግራይ፣ ወደ ኤርትራ እየሄዱ ነው ብለዋል። እንግዲህ አባታችን ምናልባት ይሄን ቪዲዮ እርስዎ ጋር ሊደርስ ይችላል ብዬ ስለማስብ ነው። የድርጅቱ አመራር የራሱን የቻለ ፖሊት ቢሮ ወይም ስራ አስፈጻሚ ያለው፣ ይህ ስራ አስፈጻሚው ራሱ ወስኖ የሚያደርጋቸውን ነገሮች ማድረግ ይችላል። እንደ በላይ ጠባቂነታችሁ አባታችን የእርስዎ ኮሚቴም አለ። ምናልባት በሪፖርት መልኩ ማወቅ ይችላሉ። ውሳኔም ሲያስፈልግ ሊጠሩ ይችላሉ። ከዚህ ውጭ ግን አጣዳፊና አስቸኳይ የሆኑ የድርጅቱ ስራ ካላቸው ግን ስራ አስፈጻሚ መወሰን ይችላል። ስለዚህ እኛ ወይም ድርጅቱ ወይም የድርጅቱ አመራሮች ከጎረቤት ሀገራት ጋር ያላቸውን ዲፕሎማሲያዊ ግንኙነት አሁንም ቢሆን አጠናክሮ እንዲቀጥሉ እንፈልጋለን። እኛ እንደ አማራ ብቻ ታግለን የምናሸንፈው ትግል የለም፣ ውጤትም አናመጣም። ነገር ግን አጋር አካላትን በማፍራት ታክቲካልና ስትራቴጂካል እቅዶችን ነድፈን ትግሉን የሚያሻግርና ትግሉን የምንጨርስበትን ሁኔታ የማመቻቸት የድርጅቱ ከፍተኛ አመራሮች ስራ ነው። ምናልባት እርሶ ለብልጽግና ሚዲያ ግባት ከሚሆኑ ይልቅ ይሄን ነገር በአደባባይ ተናግረው በመስመሩ ላይ እንቅፋት ከሚሆኑ ይልቅ የፖሊት ቢሮውን ሰብስበው መጠየቅና ውጤቱን ማወቅ ይችሉ ነበር። ይሄን ሳያደርጉ ግን በአደባባይ ላይ ለብልጽግና ግባት በሚመስል መደላደል መሆኑ በጣም አሳዝኖናል፣ አስከፍቶናልም። እንደ ግሌ እንደ ታጋይነቴም በግሌ የማልቀበለው ሐሳብ ነው። ሌላው እንግዲህ እርቅም ሲኖር ንግግርም ሲኖር ስምምነትም ሲኖር እኔ ማወቅ ነበረብኝ ብለዋል። ከዚያም ባሻገር አዎ ትክክል ነው፣ እርሶ ማወቅ ነበረብዎት። ግን ተጨባጭ የሆነ መሬት ላይ የረገጠ በፖሊት ቢሮ በኩል የተነገረ የአንድነትም የስምምነትም መግለጫ አልተሰጠም። ስለዚህ ህዝባችንን ማደናገር የለብዎትም። ከዚያም ባሻገር እንዳሉት የሰፈር ሽማግሌ ተመርጦ ይሄ የእድር ሰብሳቢ አይደለም የሚመረጠው። ስምምነቱ ወይም ሁለት የእድር አባላት ተጣልተው ለማስታረቅ አይደለም ስምምነቱ። ይሄ የሀገር ጉዳይ ስለሆነ መሪዎቻችን የግል ጥቅማችን በማይነካ ድንበራችን በማይወስድበት ማንነታችን በማይነካበት መልኩ ተጠንቅቀው የሚሰሩት ጉዳይ ስለሆነ እርስዎ በተጓዳኝ ቢከታተሉና ውጤቱን ከሰሙ በኋላ መግለጫ ቢሰጡ ጥሩ ነበር። ያ ሳይሆን ግን ገና ከጅምሩ መንገድ እየጠረጉ ለብልጽግና ምቹ ሁኔታ እየፈጠሩ ያሉ ስለመሰለን ይሄን ነገር በአስቸኳይ ሊታረም ይገባል። ሌላው እንግዲህ በጣም የገረመን ነገር አባታችን ያዘንቦት ነገር
ስራ አጡ፣ ሊስትሮ፣ መምህሩ፣ በደሞዝ ተቀጥሮ የነበረው እያሉ የተናገሩት ነገር በጣም አዝነናል። እኛ ምናልባትም ህወሓት በወረራ ወቅት እስከ እናንተ ሰፈር ድረስ የመጣውን ከዚያም አልፎ ክምር ድንጋይንና ሰሜን ሸዋ የደረሰውን ከሰሜን ሸዋ ክምር ድንጋይ ተወሩረን እስከማይጸብሪ ዛሬ ማድረስ ህወሓትን ተከላክለን ነፃ ቀጠና የሰጠናችሁ እኛ ነን። ወይም ደግሞ አሁን በዚህ ቅድም የጠቀሳችኋቸው አካላት ናቸው። በጋራ ሆነን ተዋግተን መስዋዕት ከፍለን ነፃ ሀገር ያቆምነ አማራን የታደግነ። ግን እርስዎ በመግለጫው ማንም ሰው የሚበላው የሚጠጣው አጡ አይደለም ወደዚህ ትግል ይገባ። ስራ አጡ አይደለም። ሊስትሮም ቢሆን ስራ ነው፣ መምህርነትም ቢሆን ተምሮ ነው ሰውን የሚያስተምረውና ምናልባት እርስዎ እንደዚህ አይነት መምህር ሊስትሮ ምናምን ብሎ ታጋዩን በማሸማቀቆ ታጋዩን ያለ ስም መስጠቶ እንደ ብልጽግና ለታጋዩ የዳቦ ስም በመስጠቶ አፍረንቦታል። ስለዚህ በአስቸኳይ ወጣው ሚዲያ ላይ መላ ታጋዩን ይቅርታ ሊል ይገባሉ። ይቅርታ የማይሉ ከሆነ ግን ጋሽ መሳፍንት መኑኝ አሁንም ቢሆን በማህበራዊ ሚዲያ እርስዎን መሞገታችን እንቀጥላለን፣ እንሞግቶታለን። ትክክልም አይደለም፣ ሊታረሙ ይገባል። ከዚህም ባሻገር ግን የአማራ ህዝብ እንደገና ዳቦ በላይና በታች እሳት እየነደደበት 30 ዓመትና 40 ዓመት ትግል ላይ መቆየት አለበት፣ ያላጋር የብቻውም ትግሉን መወጣት አለበት ብሎ የሚያስቡት ነገር የ83 እና የ84 እሳቤ ስለሆነ አሁን ግን ትግሉ የሚጠይቀው የ2018ን የአዲሱን ትውልድ የአዲሱን አስተሳሰብ የአዲሱን ርዕዮተ ዓለም ተከትለው በመሪዎቻችን አቅጣጫና በመሪዎቻችን ስትራቴጂክ እቅድ ነድፈው እያታገሉን እስከሆነ ድረስ አሁንም ቢሆን በትግላችን ላይ ተጠናክረን እንቀጥላለን እንጂ ጋሽ መሳፍንት እንዳሉት ግን የትግላችን ሳንካ ባይሆኑ አርፎ ቢቀመጡና መላ ህዝባችንም እንደዚህ አደናግረዋል ወጣው ሚዲያ ላይ ይቅርታ ማለት አለበት። ይህ ካልሆነ ግን እመኑኝ ጋሽ መሳፍንት ለሚመጣው ትችትና ለሚመጣው ወቀሳ ተጠያቂነት ታሪክ ይቅር አይሎትም። ልክ እርስዎ እንዳሉት በታሪክ መዝገብ ላይም የአማራ ህዝብ ለተራዘመ ጦርነት እንዲቆይ የአማራ ህዝብ አጋር አካላት እንዳይኖሩት ከአማራ ህዝብ ጋር በጋራ ተባብረው በየቀጠናው ያሉ ታጋዮች እንዳይታገሉ የማሸማቀቂያ ሐሳብና ምናልባትም ተልኮ ያለው አይነት ሐሳብ በሚዲያ ላይ የውም ዓለም አቀፉ ማህበረሰብ በሚከታተለው ሚዲያ ላይ ሳያረጋግጡና እርግጠኛ ሳይሆኑ ይሄን መግለጫ በመስጠቱ አፍረንቦታል። ስለዚህ ወጣው ይቅርታ ማለት አለበት። ከዚያም ባሻገር አሁንም ቢሆን ቆም ብሎ ሊያስቡ ይገባል። እርስዎ ብቻ አይሉም የአባት አርበኞች የበላይ ጠባቂ፣ ሌሎችም ከስሮ ያሉ አሉ፣ ከእርስዎ ጋር አብሮ የሚሰሩ አሉ። ከነሱ ጋር መነጋገርና መወያየት ሲገባ እንደ አባትነቱ ግን የአባትነቱን ስራ አልሰሩም። እኛም እንደ ልጅነታችን የእርስዎን ቃል ከዚህም በኋላ ላናከብር እንችላለን። ምክንያት እርስዎ አባት ልጅ ሲያጠፋ ቤት ዘግቶ ቆንጥጦ ይመከራል እንጂ መላ ሀገሪቱን ሰብስቦ በድር ጥሩምባ የልጅን ችግር አጋልጦ አይሰጥም ነበር። ችግር ካለብን ቤታችን ዘግተን ሊቆነጥጦ ሊመክሩን ሲገባ ለብልጽግና ግባት የሆኑበት ነገር አሳዝኑናል፣ አሳፍሩናል። ስለዚህ በፍጥነት ይሄን ነገር ወጦ ለህዝባችን ይቅርታ መጠየቅ ያስፈልጋል። ህዝባችንን አደናግሯል። ለመላው የአማራ ህዝብ እንዲሁም የትግሉ ደጋፊ ከሀገር ውጭም ያለ መላው ሰራዊታችን መላው የድርጅቱ አመራር አሁንም ቢሆን በግሌ ማስተላልፈው ነገር ምንድነው? አሁንም ቢሆን ተባብረን ከአጋር አካላት ጋር በጋራ በቅንጅት ሰርተን ጥቅማችንን አሳልፈን በማንሰጥበት ሁኔታ ወሰናችንን አሳልፈን በማንሰጥበት ሁኔታ ተነጋግረን ታክቲካልና ስትራቴጂካል እቅድ ተጠቅመን ህዝባችንን ከሰቆቃ ማዳን አለብን። ከወራሪውና ከፋሽስቱ የአብይ አህመድ ነፃ እናወጣዋለን። ትግላችን ላይ አተኩረን መታገል አለብን። አመሰግናለሁ። ይህ ሐሳብ ግን የድርጅታችን ሐሳብ ሳይሆን የግሌ ሐሳብ ነው። አመሰግናለሁ።